ሞት አስቀድመው በእግዚአብሔር ተወስነዋል ይላል። ይሄ ራሳቸው መጽሐፍ ነው፣ ዌስትሚኒስተር ኮንፌሽን ማለት ነው። እና ደግሞ በጣም የሚገርመው ነገር እነዚህ መላእክትና ሰዎች ኦኬ አስቀድሞ የተወሰኑ ማለት ነው። አስቀድሞ የተወሰኑ ሰዎች እንዲህ አስቀድመው በነፍስ ወከፍና በማይሻር ውሳኔ ስለታቀዱ ቁጥራቸው አይጨምርምም ወይም አይቀንስምም ማለት። ለምሳሌ በቃ አንድ ሰው ዛሬ በራሱ ፈቃድ ለምሳሌ አስቀድሞ መጀመሪያ ካልተወሰነ ለህይወት አስቀድሞ መጀመሪያ ካልተወሰነ በራሱ ፈቃድ አምኖ መጨመር አይችልም ከሚድኑት ወገን ማለት ነው። ለመዳን ቀድሞ መወሰን አለበት አንድ ሰው በካልቪኒስት ትምህርት ወይም ደግሞ በነ አማን ትምህርት ማለት ነው። አስቀድሞ መወሰን አለበት። ኢቭን ይሄ ድህነቱ ወደ ድህነቱም ከመምጣታችን በፊት እንግዲህ የሰው ውድቀትንና ደግሞ ላሳያችሁ እዚሁ ላይ ማለት ነው። እሺ እዚህ ጋር ያው ታዩታላችሁ። ምዕራፍ 9 የሰው የመምረጥ ችሎታን ሲያሳይ ቶታል ዲፕራቪቲ የሚለውን ማለት ነው። አንኮንዲሽናል ኢሌክሽንን ያየ ነው። አሁን ደግሞ ይሄ ቶታል ዲፕራቪቲ የሚለውን ሰው ፈጽሞ ወድቋል የሚለውን ሲያሳዩ ምን አለ? ቁጥር 2 ላይ እንደምታዩት ሰው በኃጢአት ከመውደቁ በፊት መልካሙና እግዚአብሔር የሚወደውን በመምረጥና በማድረግ ችሎታ ነበረው። አዎ እሺ። ሆኖም ይህ ችሎታው ተለዋዋጭ ስለነበር ሰው በኃጢአት ከወደቀ በኋላ ሊያጣው የሚችል ነበረ ካለ በኋላ ቁጥር 3 ላይ ምን ይላል መሰላችሁ? ሰው በኃጢአት ከወደቀ በኋላ ወደ ድህነት የሚያመራው መንፈሳዊ ነገርን ለመምረጥ ስሙ፣ ልብ በሉ እሺ። ሰው በኃጢአት ከወደቀ በኋላ ኦኬ፣ እንግዲህ ክርስቶስ የመጣው በኃጢአት ስለወደቅን ነው አይደለ? ልክ እንደዛ ያንን መውደቅ ነው እያሉ ያሉት። ሰው በኃጢአት ከወደቀ በኋላ ወደ ድህነት ኦኬ፣ ያ ማለት ክርስቶስን ወደ ማመን ማለት ነው የሚመራው መንፈሳዊ ነገር ለመምረጥ ችሎታ ጨርሶ አጣ። ስለዚህ ምንም ችሎታ የለው። ማንም ክርስቶስን ወዶ አይደለም ያመነው። በካልቪኒስት የመጀመሪያው ማለት ነው። የመምረጥ ችሎታ የላቸውም። ሰውየው ምን መደረግ አለበት? አስቀድሞ መወሰን አለበት። ከዛ ደግሞ አስቀድሞ የተወሰነው ሰው በውስጡ በመንፈስ ቅዱስ እንዲያምን የሚያደርገውን ነገር መንፈስ ቅዱስ ሪጀነሬት ያደርገዋል ወይ ደግሞ ዳግም ይወልደዋል። ለዛ ነው እዚሁ ላይ ምን አለ? ስለዚህ ከዚህ አይነት መልካም ነገር ጋር በመቃረኑ በኃጢአት ሙት በመሆኑ በራሱ ኃይል ራሱ ወደ መልካም ሊመልስ ወይም ሊያዘጋጅ አይችልም ይላል። ኦኬ፣ ስለዚህ ይሄ ማንም ሰው በራሱ ፈቃድ ማለት ነው በራሱ ፈቃድ ትምህርትን ሰምቶ ኖርማሊ ትምህርትን ሰምቶ ወዶ ፈቅዶ ወደ ድህነት መምጣት አይችልም። የመጀመሪያው ነገር አንኮንዲሽናል ኤሌክሽንን ስናይ ቀድሞ መወሰን አለበት። ያ ሰው የሚድን የማይድን የሚለው ላይ መወሰን አለበት። የሚድን መሆን አለበት። ከዛስ የሚድን ሆኖ ራሱ ተወስኖ በራሱ አይደለም ወደ ድህነት የሚመጣው። ቶታል ዲፕራቪቲ ስላጋጠመው ይሄው የሰው ምርጫ የወደቀ ስለሆነ ምን ያስፈልገዋል? መንፈስ መጀመሪያ ይመጣና ዳግም እንዲወለድ ያደርገዋል። ከዛ ፍሩት የተባለው እምነትን ይሰጠዋል። ከዛ በኋላ ነው ዳግም ከተወለደ በኋላ የሚያምነው። ይሄው ለፕሮቴስታንቶች አንድ ቻሌንጅ እዚህ ላይ ጨምረን እንለፍ። ፕሮቴስታንቶች በብዛት ሰው ከእምነት በኋላ ነው ዳግም የሚወለደው ብለው ያምናሉ። ካልቪኒስቶች ግን አያምኑም። እና ማንሻሎ ሰው መጀመሪያ ዳግም ተወልዶ ነው የሚያምነው ብለው ነው የሚያምኑት። እንግዲህ እንሄዳለን ማለት ነው። አንዴ ሶስተኛዋን ላሳይና ይቅርታ ዮባዬ፣ ሶስተኛዋን ላሳይ። ቁጥር 6 ላይ ስለ ድህነት ደግሞ ወይ ደግሞ ስለ መካከለኝነት የገለጹት ላይ ማለት ነው። ስለ ድህነት ላይ ምንም እንኳን የድህነት ስራ የተፈጸመው ክርስቶስ ስጋ ለብሶ ከመጣ በኋላ ቢሆንም ነገር ግን ይህ የድህነት ስራው ምንድን ነው? የክርስቶስ ቤዛነት ማለት ነው። ኦኬ፣ የድህነት ስራው መሰቀሉ፣ መገረፉ፣ መሞቱ፣ መታመሙ ለኛ ይሄ ያለው ማለት አይደል? የድህነት ስራ ማለት ይህ የድህነት ስራ ዋጋው 1 ውጤቱ 2 ጥቅሙ 3 ዓለም ከተፈጠረ ጀምሮ ለተመረጡት ሁሉ ነው። ለተመረጡት ነው። ከላይ ምን ብሎ ነበረ? ያልተመረጡ አሉ፣ የተመረጡ አሉ። ስለዚህ ይህ የድህነት ስራው ራሱ ለማን ነው? ለተመረጡት ነው። ይኸው ቃል በቃል ነው የሚለው። ምንም እንኳን የድህነት ስራው የተፈጸመው የድህነት ስራውን የሰራው ክርስቶስ ሰው ከሆነ በኋላ ነው አይደለ? በስጋ ነው አይደል? ያም ሆኖ ሳለ ግን ይህ የተሰራው የድህነት ስራ ከዛ ደግሞ የድህነት ስራ ተሰርቶ የእሱ ውጤት ጥቅሙ ዓለም ከተፈጠረ ጀምሮ ለተመረጡት ብቻ የሚሆን ነው ማለት ነው። ይኸው ሌሎች ያልተመረጡት አንዴ ስለተወሰነባቸው ማመንም አይችሉም። ይህ ድህነትም አይመለከታቸውም ማለት ነው። ቀጥታ አድሬስ የሚያደርገው ይሄንን ስለሆነ ማለት ነው። አሁን ቀጣይ ሂዱና ቀጥሎ ደግሞ መለሳለሁ። እሺ ዮሐዴ፣ አንተ ደግሞ የምትቀጥልልን እንግዲህ አሁን ምን እያየን ነው? ኢየሱስ ክርስቶስ ላይ የኢየሱስ ክርስቶስ ቤዛነት ላይ ፕሮቴስታንቶቹ እንኳን ስምምነት እንደሌላቸው የዓለም ቤዛ ነው የሚሉ አሉ። አይ የዓለም ቤዛ አይደለም ነው የሚሉ አሉ። እነዚህን አይተናል። ሀገር ውስጥ የምናውቀው ስሜ ታደሰ የሚባል
አንድ ፓስተር አለ ወይም መጋቢ አለ። የአማን ሻሎም ፓስተር ማለት ነው፣ ወይም አማን ሻሎም የሚያገለግልበት ቸርች እንትን ማለት ነው። እና እሱ ደግሞ አንድ መጽሐፍ አለው፣ የተከደነ እውነት ነው የተዘጋ እውነት የሚል መጽሐፍ አለው። እና በዛ መጽሐፍ ላይ የሚገልጻቸው ነገሮች አሉ። ዮሐዴ በዛውም ምን ብለን መስበክ አንችልም የሚል ጽሑፍ አለው። ኢየሱስን ለዓለም ሞተ ብለን መስበክ ራሱ አንችልም የሚል ነገር ሁሉ ያስቀምጣል። ይህንን ነገር ዮሐዴ ያሳየንና ቀድሞ ወንድሞች ያሉት ቻሌንጅ ፕሮቴስታንቶች ይቀበሉታል ወይስ አይቀበሉትም? ምክንያቱም በመሰረታዊ ትምህርት አንድ ነን፣ ኢየሱስ ላይ አንድ ነን ስላሉ ኢየሱስ ላይ ቻሌንጅ እናደርጋቸዋለን። ለዓለም ሞተ ወይስ ለዓለም አልሞተም? እናንተ የተስማማችሁት የትኛው ላይ ነው? ማርያም ጋር ሌላ ነጎዲያ በእነዚህ በሚቀጥሉት ጊዜያቶች ውስጥ መልስ እንደሚሰጡ ተስፋ እናደርጋለን ማለት ነው። እና ዮሐዴ ቀጥል። ኦኬ እሺ፣ ናቲ ላይ አሁን ዌስት ሚኒስተር ኮንፌሽን ካቀረበው ማለት ነው የተወሰነ አንድ ነገር ላሳይና ከዛ የፓስተር ስሜም እንትን እላለሁ። ስለ ነፃ ፈቃድ የሚናገርበት ክፍል ላይ ምንድን ነው የሚለው? ሰው በኃጢአት በመውደቁ ከድህነት ጋር ለሚመጣው ማንኛውም መልካም መንፈሳዊ ነገር ለማድረግ የመፍቀድ ችሎታውን ሁሉ ሙሉ በሙሉ አጣ። ይሄ ቶታል ዲፕራቪቲ የሚባለውን ማለት ነው። ሁሉም በቃ ቶታሊ ዲፕራይቭድ ነው። ምንም መልካም ነገር ማሰብም መምረጥም አይችልም ሁሉም ፍጥረት ብለው ነው የሚያምኑት ማለት ነው። ባይዘዌ ቱሊፕ የሚባለው ነገር መሰረታዊ ነገር ነው። የካልቪኒስት ቱሊፕ የሚለው መሰረታዊ ነገር ነው። መጀመሪያ ቲ ቶታል ዲፕራቪቲ ነው። ቶታሊ ዲፕራይቭድ ነው። ምንም መልካም ነገር ማሰብም መምረጥም አይችልም ፍጥረት ሁሉ ማለት ነው። ከዛ ቀጥሎ አንኮንዲሽናል ኢሌክሽን ነው። አንኮንዲሽናል ኢሌክሽን ማለት ከሰው ምንም ሳይጠበቅ ከሰው ምንም ሳይኖር የሚፈልጋቸውን በእግዚአብሔር ነፃ ፈቃድ ብቻ የተመረጡ የተወሰኑ ሰዎች አሉ ማለት ነው። ከዛ ቀጥሎ ኢረዚስቲብል ግሬስ ነው ማለት ነው። ያንን ውጤታማ ወይም ደግሞ የማይቋቋሙት ጥሪ እንደማለት ነው። ያንን የመረጣቸውን ሰዎች ማለት ነው ሊቃወሙት ሁላ አይችሉም ማለት ነው። ኢረዚስቲብል ግሬስ ማለት በቃ እሱ መርጧቸዋል፣ እነሱ አንፈልግም ማለት በጭራሽ አይችሉም ማለት ነው። የተመረጡት ያልተመረጡት ደግሞ በራሳቸው መምጣት አይችሉም ማለት ኢረዚስቲብል ግሬስ። ከዛ ቀጥሎ ይሄ ማለት ከዛ ሊሚትድ አቶንመንት ይላል። ሊሚትድ አቶንመንት ማለት ደግሞ እነዛ የተመረጡት ብቻ ናቸው የሚድኑ። ባይ ዘ ወይ ውሱን እኔ ቃሌ በጣም ነው የሚያሳዝነኝ። ሊሚትድ አቶንመንት ወይም ደግሞ ውሱን ቤዞት እያለ አይ ለዓለም ሁሉ ነው ቤዛ የሆነ ማለት ራሱ በጣም እኮ የሚያሳዝን ቃሉ እኮ ሊሚትድ አቶንመንት ነው ወይም ደግሞ ውስን ቤዞት ለተወሰኑ ብቻ ነው ቤዛ የሆነው ማለት ነው ባጭሩ። ሊሚትድ አቶንመንት ወይም ውስን ቤዞት ማለት የተወሰኑ ሰዎችን ብቻ ነው የተበጀው ማለት። ስለዚህ ሊሚትድ አቶንመንት እነዛ የተመረጡት ብቻ ናቸው የተበጃቸው ወይም ደግሞ የሞተላቸው ለነሱ ብቻ ነው። ከዛ ፐርሲቨረንስ ኦፍ ዘ ሴንትስ ማለት ደግሞ የነሱ ድህነታቸው ደግሞ የተረጋገጠ ነው፣ ሊያጡት አይችሉም የሚለውን ማለት። እነዚህ ናቸው የቱሊፕ መሰረታዊ ትምህርቶቻቸው። ስለዚህ ሰው ቶታሊ የወደቀ ስለሆነ መልካም ወይም ደግሞ ማመንም እግዚአብሔርን መምረጥም አይችልም በጭራሽ ማለት። ስለዚህ ምንድነው የሚያደርገው? መንፈስ ቅዱስ እንዲያምኑ ያደርጋቸዋል። እምነት ራሱ የሚሰጣቸው መንፈስ ቅዱስ ብለው ነው የሚያምኑት ማለት ነው። ለዛ ነው ምን ይላል ይሄ ኢረዚስቲብል ውጤታማ ጥሪ ኢረዚስቲብል ግሬስ ማለት ነው። ምን ብለው ነው የሚፈቱት? እዚህ ጋር ቁጥር 2 የሚታያችሁ ከሆነ ይህ ውጤታማ ጥሪ አለ የእግዚአብሔር ነፃና ልዩ ጸጋ ብቻ እንጂ አለ የእግዚአብሔር ብቻ ነው፣ እግዚአብሔር ብቻ ነው የሚመርጣቸው እንጂ አስቀድሞ ከሰው ይገኛል ተብሎ ከሚጠበቅ ምንም ነገር አይደለም ይላል። ምክንያቱም በመንፈስ ቅዱስ ሕይወት እስኪሰጠውና እስከሚታደስ ድረስ መወሰን አይችልም። በመንፈስ ቅዱስ የቀረበለትንና የተላለፈለትን ጸጋ ሲቀበል ለዚህ ጥሪ ምላሽ መስጠት ይችላል። ስለዚህ አስቀድሞ በመንፈስ ቅዱስ ምን እስኪያገኝ ሕይወት እስኪያገኝ እስኪሰጠውና እስከሚታደስ ድረስ ከታደሰ በኋላ ነው ራሱ በእምነት ምላሽ መስጠት የሚጀምረው ብለው ነው የሚያምኑ። ይሄንን በሚገርማችሁ ሁኔታ ህፃናትም ጭምር ካልተመረጡ አይድኑ በካልቪኒስቶች ትምህርት ማለት ያው የተመረጡት ህፃናት ያልተመረጡ አሉ ማለት ነው። ኢሌክትድ ኢንፋንትስ ነው የሚለው። የተመረጡ ህፃናት እንኳን
በሕፃንነታቸው ቢሞቱ መቼና የት እንዴትም ለመስራት በፈቃዱ በሚወስነው በመንፈስ ቅዱስ በኩል ዳግመኛ ይወለዳሉ ይላል። ስለዚህ የመረጣቸው ሕፃናት እንኳን በሕፃንነታቸው ቢሞቱ በመቼ እንዴት እንደሆነ በማይታወቅ መልኩ ዳግም እንዲወለዱ ያደርጋቸዋል። በክርስቶስም ይድናሉ። ከዛ በኋላ ይድናሉ። በቃሉ አገልግሎትም በውጫዊ ሁኔታ ሊጠሩ የማይችሉ ሁሉ እጣ ፈንታቸው ይሄው ነው ይላል። በእጣ ፈንታ ነው የሚያምኑት። በእስልምናው ቀድር ይለዋል። ሕፃናትም ጭምር ተቀድሮባቸው እንጂ ሕፃናት ስለሆኑ የሚድኑበት መንገድ የለም። እችን የመጨረሻ ላሳይና የፓስተር ስሜ ላሳያችሁ። ስለ መጽደቅ ይላል። ስለ መጽደቅ እንዲህ ባለ ሁኔታ የጠራቸውን ሁሉ ነፃ ምርጫው የጠራቸውን እነሱን ብቻ ምን ይላቸዋል? የጠራቸውን ብቻ ነው በነፃ ያጸድቃቸዋል። ጸጋን ወደ ውስጣቸው በማፍሰስ ሳይሆን ኃጢአታቸውን ይቅር በማለት ይላል። ማንነታቸውን እንደ ጻድቅ በመቁጠርና በመቀበል ነው ይላል። በውስጣቸው ስለተደረገ ነገር ወይም እነርሱ ባደረጉት ሳይሆን ይላል። እነሱ ስላደረጉት ሳይሆን በክርስቶስ ብቻ ነው ይልና የማመን ተግባር ራሱን እምነትን በውስጣቸው በማኖር ለእምነት በሚደረግን ሌላ መታዘዝ እንደ ጽድቅ በመቁጠር ሳይሆን ይላል። ነገር ግን የክርስቶስን መታዘዝና እርካታን በውስጣቸው በማኖር ይቀበላሉ ይላል። ኦኬ፣ እሱ ነው የሚያኖርላቸው። የክርስቶስ መታዘዝ የክርስቶስ ስራን በውስጣቸው በማኖር ይቀበላሉ። በእርሱና በጽድቁ በማመን ያርፋሉ ይልና ይህ እምነት የእግዚአብሔር ስጦታ እንጂ በራሳቸው ያለ የራሳቸው አይደለም ይላል። ይሄ ቅዱስ ዮሐንስ አፈወርቅ ባይዘወይ ብሊፍ ራሱ ዶክትሪናል ብሊፍ እና እንትን የሚራክል ብሊፍ ብለው በሁለት ይከፍለዋል ቅዱስ ዮሐንስ አፈወርቅ። ይሄ ዶክትሪናል ብሊፍ ነው። ለመዳን የሚያስፈልገው እምነት ራሱ ምንድን ነው እያሉ ነው? በእግዚአብሔር ስጦታ እንጂ ከራሳቸው ምንም ሊያምኑ አይችሉም። ስለዚህ ሊያሳምናቸው የሚችለው ራሱ መንፈስ ቅዱስ ሲሰጣቸው ነው ብለው ያምናሉ። ለማመን ራሱ በራሳቸው በጭራሽ አይችሉም። ያመነ የተጠመቀ የሚለው በጭራሽ እነሱ ጋር አይሰራም ማለት ነው። ይህንን ከተመለከትን ዘንዳ የፓስተር ስሜ ደግሞ እንግዲህ የራሳቸው ፓስተር ማለት የአማን ሻሎም ፓስተር ነው። እንግዲህ ይሄ ማለት ሊሚትድ አቶንመንት ወይም ደግሞ ውሱን ቤዝወት የሚለውን ክፍል እንዴት እንደሚያብራራው እይታዎች በአራት ይከፈላሉ፣ በፕሮቴስታንቶቹ ማለት ነው። ክርስቶስ የሞተው ያለ ልዩነት ሰውን ሁሉ ሊያድን ነው